መሳሪያ አለች እንዴ? ምን መሳሪያ? እኔ እኮ የጌታ ሰው ነኝ። ምን ሆነህ ነው እንዴ? ይኸውልህ አንድ ሴት ቤቷ ውስጥ ገብተህ እንደዚህ በማጥቃት እከሳለሁ። እሺ የሚደወል ስልክ አለ እና ውጭ ወጥታ ነው በረንዳ ላይ ምናምን የምታወራው። ጥያቄ ፈጠረብኝ። ቀድሞ ማውቀውን ፓስወርድ የስልክ ፓስወርድ ምናምን ቀይረዋለች ምናምን ተደውላ 1 ሰዓት ከ1 ደቂቃ ላይ ጠዋት ላይ አንቺው ደውለሽለት አንቺው ዘተሽበት የነበረበትን የስልክ ሪከርድ አግኝተናል። አጠፋለሁ የኔ ካልሆንክ አንተንም ሚስትንም አጠፋለሁ። በህገወጥ መንገድ የገዛሽ ሽጉጥ ነው። በህገወጥ ሽጉጥ ሁለቱንም ህይወታቸውን አሳጥተሻል። ንጹህ የሆነችውን ሚስቷንም አብሮሽ ሲማግጥ መሆን አልነበረባትም። ከዛ ግን አንቺ ገደልሻት። እንግዲህ ተገለው የተገኙት ነው የተባለው። እስኪ ክትትላችን የምናደርግ ነው የሚሆነው። ቦታው ትንሽ አይመችም። እንደምትመለከተው ይሄ የእግር ኮቴ እየሄደ እዚህም ጋር ይመጣል። ምን ሆኖ ይሆን ምን ይሆን የተፈጠረ ብዬ ሳይ ደም በደም ሆኗል። መኝታ ቤቱ ደም በደም ሆኗል። ሴትዮይቱም እዛው በቃ ተዘርግፋለች። እሱም እዛው ላይ ቅልጥ አድርጌ ጮኩኝ። እንዳለ የጎረቤት የህብረተሰቡ በሙሉ ስብስባል። ምንድነው እያደረክ ያለው? ከጀርባዬ ምን እያደረክ ነው ያለው? ሲጀምር እኔ ሳልፈቅድ ለምንድነው ሰው የምታስገባው? ቤቱ የኔም አይደለም እንዴ? ድሮም እኮ እንዴ ይሄ አንቺ ስልክ ነው። ቁጥሩን ተመልከት። ይሄ ቁጥር ያንቺ ነው? አዎ የኔ ቁጥር ነው። ማን የሰጣችሁ ቁጥሬን? ቆይ ዛሬ ነበር ቸርች በጌታ በኢየሱስ ምንድነው የምትለው? እኔ ምንም የገባኝ አይደለም እንዴ። ማለት ዛሬ የት ነበርሽ? ቸርች ነኝ አልኩ አይደለ? ግልጽ አይደለም? ደጋግሜ የምጠይቅሽ ምክንያት ስላለኝ ይመስለኛል። ምናልባት አንቺም ሳትረጂ የቀረሽ አይመስለኝም። እስካሁን እየቀለድክ ይመስለኛል ምናልባት። እና እየቀለድክ ከሆነ እንደዚህ አይነት ቀልድ ትልልቅ ሰዎች ነን፣ ደስ አይልም። የሆነ ነገር ይዛ ከሆነ የመጣኸው ቀጥታ የምፈልገው ነገር ጠይቀኝ። አቶ ጌዲዮን ማለት ምን? ጌዲዮን? አቶ ጌዲዮን ወይም ፓስተር ጌዲዮን ምናልባት አንቺ የምታገለግይበት ቸርች አብሮሽ የሚያገለግል ሊሆን ይችላል። ወይም ደግሞ በሃይማኖት ቦታ ውስጥ የምታውቂው አንድ አገልጋይ ሊሆን ይችላል። ማለቴ እንዴት ጠየቀኝ ታዲያ? አገልጋይ እንደሆነ ታወቅ ማለቴ ለምን እኔ ጋር ምን? አቶ ጌዲዮን ታውቂዋለሽ ማለት ነው? አዎ አውቀዋለሁ። አንድ ቸርች ነው የምናገለግለው። እንዴ እንደውም ለኔ የሚጸልይልኝ እሱ ነው። ምንድነው ያንቺ አገልግሎት? በቃ ቸርች ውስጥ ነገሮችን አሬንጅ ማድረግ፣ ሰዓቱን መቆጣጠር፣ በቃ እንደዚህ ነው። ወደ ጌታ ፍቅር ያልመጡ ሰዎችን ማቅረብ። በትዳርሽ ባለሽ የህይወት ትዳር እንዲሁም ልጅ ወልዳችኋል ከአቶ ኢዛና ጋር አይደለም? አዎ። ምን ያህል ደስተኛ ነሽ? በጣም ደስተኛ ነኝ። ኢዛናን ወደዋለሁ። መወዳት ልጅ አለችኝ። በቃ ከዚህ በላይ ደስታ ምን አለ? ዲቦራ ትባላለች ልጄ። ዛሬ እንደዚህ ነው ለብሰሽ የወጣሽው ከቤት? አዎ። አልገባኝም። ምን አይነት ጥያቄ ነው እየጠየከኝ ያለው እንዴ? ማለቴ ለምንድን ነው በግልጽ የማትናገረው? እንደዚህ ነው ለብሰሽ ወጣሽው? ቆይ እኔ እኮ ባለትዳር ሰው ነኝ። ስለኔ አለባበስ አንተ ምንም አይነት እኮ አስተያየት መስጠት አትችልም። ቦርሳሽን ከፍተሽ ነው? አይ ቦርሳዬንማ መክፈት አልችልም። ለምን እንዴ? ቦርሳዬ እኔ እኮ ነው። አለመክፈት መብቴ ነው። የሴት ልጅ ቦርሳ ደግሞ ብዙ ነገሮች አሉበት። ስለዚህ ደግሞ ቦርሳዬ እንዲከፈት አልፈልግም። የዋናው ቪዲዮ ይህን ነገሮች ቴሌግራም ላይ ከአቶ ጌዲዮን ጋር ስትላላኪያቸው የነበሩ የአንቺ ቪዲዮዎች ናቸው። እንዴ? ማለቴ እንዴት እንደዚህ ሆነ? እንዴ ማለት ይሄ በእርግጠኝነት ኤአይ የተሰራ መሆን አለበት። እንዴ? አይ ቆይ እንዴት ለምን ነው የማይጠፋው?
ይሄ ይመስልሻል? ይሄ እኮ በቃ እሱ ፓስተር ስለሆነ በቃ በጌታ ፍቅር ልጸልይልሽ እና ፎቶ ላኪልኝ ሲለኝ ላኩለት። እንደዚህ ራቁቶች አዎ ፓስተር ጌዲዮን እኮ እንደዚህ ነው የሚጸልየው ለሴቶች። የፍቅር ጽሁፎች እነዚህ መልሶች እንዴ አንተ ስለኔ ህይወት ምን አገባ ሲጀመር? እንዴ ምን ቤት ነህ አንተ ሲጀመር? በጌታ ስም ምን ማለት ነው? ለምንድን ነው የኔን ውስጥ አቶ ጌዲዮንና ባለቤቱን ቤዛዊትን ገለሻታል አይደል? ምን ጌዲዮን ሞተ? ቦርሳዬን አምጣ። ቦርሳዬን ልትነካ አልፈልግም። አምጣ ቦርሳዬን። እንዴ መሳሪያ አለች እንዴ? ምን መሳሪያ? እኔ እኮ የጌታ ሰው ነኝ። ምን ሆነህ ነው እንዴ? ይኸውልህ አንድን ሴት ቤቷ ውስጥ ገብተህ እንደዚህ በማጥቃት እከሳለሁ። እሺ እንደዚህ ስለተሰባሰባችሁ የምፈራችሁ እንዳይመስላችሁ። እንዴ ጫማ ካለ ሌላም ቦርሳ ካለ እዛ ላይ አስመልክቱኝ። ቦርሳዬን ማንም እንዲከፍተው አልፈልግም። ይሄ ጫማ አርገሽው ከሆነ የነበረው ይሄን ጫማ ቀረጸልኝ። ፉቴጁ ይነሳ ሙሉ ነገር። ለምንድን ነው ጫማዬን የምትቀርጸው? እንዴ ለምንድን ነው? የኔ ጫማ እኮ ነው። ለምንድን ነው የምትቀርጸው? እንዳነኪ ጓንት አርጉና ከጀርባ አንሱቴ። ልቀቀኝ፣ ወደዛ አትንካኝ። ሰሚኛለሽ? ቦርሳ ውስጥ የተገኘ ሌላ ልብስ፣ እቃ፣ መሳሪያ ካለ አውጡልኝ። ምንድን ነው የምታወራው? ሲጀመር ጌዲዮን ሞቷል ማለት እንዴት ነው የሞተው? ማለት እንዴ አብረን እኮ ስናገለግል ነበር። ዛሬ የመጨረሻ የስልክ ልውውጣችሁ ምንድን ነበር? ከአቶ ጌዲዮን ጋር ዛቻ፣ እገልሃለሁ፣ አጠፋሃለሁ። እኔ አይደለሁም አልኩ። በቃ ስልኬን ሰርቆብኛል። ምናልባት የሰረቁ ሰዎች ይሆናሉ። ተይ እንጂ ይኸውልህ፣ ምናልባት የሆነ ነገር ጠርጥረም ከሆነ የሆነ ሰው ወደ እኔ ለማላከክ እየሞከረ ነው። ምክንያቱም ስልኬን ሰርቆብኛል። ወይኔ ጉዲ! የት ነበር ዛሬ? የት ነበር? እንዴ ቸርች ነኝ። አይገባችሁም እንዴ? ቆይ ለምንድን ነው ቤቴን የምትበረብሩት እንዴ? ምንድን ነው ስልክሽ ነው አይደል? ቦርሳሽ ውስጥ የተገኘ ስልክ ማን የሰረቀሽ? ወይስ አንቺ ስቴን ሰረቀሽ? በጌታ ኢየሱስ ምን አድርጌ ነው የምትለኝ? ቆይ አንተ ማነህ ሲጀምር? ምን አገባህ? ስለዚህ ጠዋት ስትወጪ ይሄን ቀሚስ ለብሰሽ ነው የወጣሽው? ምን አገባህ አልኩህ እኮ። እኔ የፈለኩትን ልብስ የመልበስ መብት አለኝ አይደለም እንዴ? ትሰሚኛለሽ? እያንዳንዱ አሻራ፣ እያንዳንዱ ማስረጃ አንቺ ስለመሆንሽ ይጠቁማል። ገዳይ አንቺ ስለመሆንሽ። እኔ የጌታ ሰው እንጂ ገዳይ አይደለሁም። እሺ እሱን አንቺ ደግሞ ይኸውልህ፣ እኔ የተከበረ ትዳር ያለኝ ሰው ነኝ። ዝም ብለህ በማይሆን ነገር ቤቴ ውስጥ ገብተህ እንደዚህ ማድረግ አትችልም እንዴ? እየሰማሽኝ ነው? ከአቶ ጌዲዮን ጋር የተላላክሽውን ቪዲዮ እየተመለከትን ያለ ነው። የላክሽለትን ፎቶዎች፣ ቪዲዮዎች፣ ቆይ ያወራሽውን የፍቅር ጭውውቶች ከሱ ጋር ያወራሽውን፣ ያም ሰው ባለትዳር ነው፣ አንቺም ባለትዳር ነሽ። ሁለታችሁም ግን በትዳራችሁ ላይ የምትማገጡ ሰዎች ናችሁ። አንድ ነገር ዝም ብለህ ስለማታውቀው ነገር አትዘባርቅ። ሁለታችንም የጌታ ሰዎች እንጂ የጌታን ፍቅር ለማስፋፋት የምንጥር ሰዎች እንጂ ሁለታችንም እንደዚህ አንተ እንደምትለው አይነት ርካሽ ሰዎች አይደለም። ያረግሽው ግን ያንን ያሳይ። ገና ለገና አንድ ሜሴጅ ስላገኘው ብለህ ነው እንደዚህ የምትለው? ሜሴጅ አይደለ ያውላ ወደታች በደንብ ከተግባባው ሰው ጋር እስከታች እንዳለ የተጻጻፋችሁት ነገር ብልግና የተሞላው ቪዲዮም የተላላካችሁ የጽሁፉም በጠቅላላ ምን እንደሆነ ቮይሱም እያንዳንዱ ነገር ያሳያል። በስተመጨረሻ ግን ግጭት ላይ እንደመሆናችሁ መቆየታችሁንም ያሳያል። ያም ደግሞ አናዱሽ አንቺ ዝተሽበት እንደገደልሽው ጥርጣሬያችን ነው። እኔ አልገለውም። ይኸውልሽ ለምንድን ነው? ምን ምክንያት አለኝ? እሱን ልገልበት የምችልበት ምን ምክንያት አለኝ እኮ? ለምን እገለዋለሁ? ትዳር አለኝ፣ ልጅ አለኝ፣ ዛሬ ጧት ጥሩ ስራ አለኝ። ለምንድን ነው እሱን የምገለው? ትሰሚኛለሽ? ዛሬ ጧት 1 ሰዓት ከ21 ደቂቃ ተደውላ 1 ሰዓት ከ21 ደቂቃ ላይ ጧት ላይ አንቺው ደውለሽለት አንቺው ዝተሽበት የነበረበትን የስልክ ሪከርድ አግኝተናል። አጠፋለሁ፣ የኔ ካልሆንክ አንተንም ሚስትንም አጠፋለሁ ነው አይደል ያልሽው? እሺ ምንድነው የማታውቀው ነገር? ምንድነው ከኔ የምፈልገው? ስለዚህ ገዳይ አንቺ ነሽ ማለት ነው። ጠዋት ቤታችሁ ሄደሻል? ጠዋት ቤታችሁን አንኳኩተሻል? አልሄድኩም፣ ማንም ቤት አልሄድኩም። በቃ ሰው በገንዛ ቤቱ ቆይ እንደዚህ ሰላሙን ያጣል? ጫማውን አንስታችኋል? ምርመራ አስደርጉበት ቶሎ በሉ። እየሰማሽ ነው? አንቺ በአፍሽ የምትክጁን
እኛ ግን በተለያየ መንገድ በማስረጃ ይዘን የምናጣራ ነው የሚሆነው። የእግር ኮቴሽም ተገኝቷል፣ የጫማሽ። ይሄ ጫማ ከሆነ የሚጣራ ይሆናል። ከዛ ውጪ በስልክ የዛትሻቸው እንዲሁም የነበራችሁ የስልክ ልውውጥ የሜሴጅም የምንም አንቺ ስለመሆንሽ ተጠርጣሪ ያደርግሻል። ምንድን ነው የምትፈልገው? መርማሪ ጋዜጠኛ ሮቤል እባላለሁ። ልታወቅሽ፣ አንቺም ወቂ፣ ስሜን ያዥ። ምን ያህል ገንዘብ ነው የምትፈልገው? ይኸውልሽ ገንዘብ እኛ እንሰጥሻለን ካስፈለገ። ቆይ እሺ፣ የሰው ህይወት ከማመሰቃቀል የምታተርፉን ነገር አለ? አንቺ ስለማመሰቃቀልሽ እየጠየቁሽ ነው ያለሁት። እኔ ማንንም ህይወት አላመሰቃቀልኩም። ይኸውልሽ ዛሬ ጧት የት ነበርሽ? ካወቅ ለምን ትጠይቀኛለህ? የነበርኩበትን አውቃለሁ ብለህ የለ? ካወቅ ለምን ትጠይቀኛለህ? አይደለ? እየጠየቁሽ ያለሁት ስላላወኩኝ ግን አንቺ እንድትነግሪኝ። የትም አልነበርኩም፣ ቸርች ነበርኩ። ይሄን እንድነግርህ ፈልገው ነገርኩ። ተወጁ ነበረ አቶ ጊዲዮን? እኔ ባሌን ነው የምወደው፣ ኢዛና ነው። ምን አድርጊ ነው የምትሉኝ? ቆይ ምን አይነት ሰዎች ናችሁ? ቆይ ማለት ወዴት ነው የምወጣው? ቤቴ እኮ ነው። ከቤቴ ነው የምወጣው። መውጣት ካለባችሁ አንተ ናችሁ የምትወጡ። አትንካኝ ደግሞ። ለዚህ ስራ የለህ፣ ጌታ ያስከፍልሃል። እኔ በጌታ ማምን ሰው ነኝ። ተነሽ ውጪ። ከቤቴ የትም አልወጣም። ከወጣ አንተ ውጣ። ጭራሽ ከቤት ውጪ ትለኛለህ? ካሜራ አጥፋልኝ። እሷን አስወጣችሁ ባለውን አስገቡት። ባለ እንዴ ለምንድን ነው እሱን የምታስገቡት? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እኔ የምልህ መርማሪ፣ ያን ያህል ጭቅጭቅ፣ ያን ያህል እንትን ገፍትረህ ያስወጣት ለሰዎች እንትን ያሉ ምን ተፈጥሮ ነው ይላል? አልገባኝም። እንግዲህ አቶ ኢዛና ጉዳዩን በሂደት እንግዲህ ማብራራለና የደረስንበትን ምን አይነት ወንጀል እርግጥ የሆነ መረጃዎች ማሳወቅ ነው የሚሆነው። ዞሮ ዞሮ ግን አሁን ላይ ወይዘሮ ጽጌረዳ ወይም ባለቤት ጽጌረዳ በአንድ ወንጀል ድርጊት ላይ ተጠርጣሪ ስለመሆኗ ነገሮች ያመላክታሉ ማለት ነው። ተጠርጣሪ ናት እያልኩ ነው፣ ገና አልታወቀም። በእርግጥ ግን ከዛ በፊት እስኪ አንተ ስላላችሁ ትዳር ግጭት፣ በተለይ ግጭት ነገር ገጥሟችሁ ከሆነ እንደዚህ አይነት ነገር የምታውቀው ነገር ካለ ወይም ደግሞ እሷ ባለችበት የቸርች አገልግሎቷ ላይ አንዳንድ የሆነ ያልተመቸ ወይም ግር ብሎ ላይ ያየኸው አንዳንድ ጥርጣሬዎች ካሉ እንድትነግረኝ። መጀመሪያ ስለ ትዳራችሁ ስላለው ነገር ንገረኝ። ስላላችሁ ቅርብ ምን ያህል እንደሆነ። መጀመሪያ በትዳር ዓለም ስንኖር ቆንጆ የሚባል የፍቅር ግንኙነት ነበረ። ከሆነ ጊዜ በኋላ በሃይማኖትም ጉዳይ አለመግባባት ተፈጥሮ ነበር። አንዱ እሱ ነው። ከዛ ደግሞ እየዘገየ ሲመጣ የኔ ቤተሰብ ትንሽ ጫና ያደርግብኝ ነበር። በዚሁ ሁለታችን ሃይማኖትን መለያየት ላይ ማለት ነው። ስፔሻሊ አባቴ በጣም እንትን የሚለው ለልጃችን ነው። ልጅ አለን 9 ዓመት ብዬ አሁን እሷ ሃይማኖት የላት የልጅቷንም እንትናት የእናቷንም ሃይማኖት ጋር እንትናትልም እኔም ጋር ኦርቶዶክስ ላይ እንትናትልም እና ይሄ ጥያቄ ፈጥሯል ለቤተሰብ።
ከኔ ቤተሰብ በተለይ ደግሞ አባቴ በጣም አዝኖብኛል። ምክንያቱም ክፍለ ሀገር ነው የሚኖረው፣ ካህን ነው እና በአባቴ ማዘር ምክንያት መላው ቤተሰብ እንትን ብሎኛል ማለት ትችላለህ፣ አግሎኛል ማለት ትችላለህ። ከዛ ባሻገር ደግሞ ከእሷ ጋር አሁን ያ የድሮ አስቀድሜ የነገርኩህ ቆንጆ የሚባል የፍቅር ግንኙነት ተቋርጧል። አሁን ደግሞ አይደለም። ለምን? እንዴት? በምን ምክንያት? መቼ? እንዴት መሰለህ የሆነ ጊዜ ከመሸ ተኝተን ምናምን የሚደወል ስልክ አለ እና ውጭ ወጥታ ነው በረንዳ ላይ ምናምን የምታወራው። ጥያቄ ፈጠረብኝ። ቀድሞ የማውቀውን ፓስዋርድ የስልክ ፓስዋርድ ምናምን ቀይረዋለች ምናምን። ከዛ ጸባም ተቀያይሯ እንደ ድሮ አይደለም። ሰላም የለንም ብቻ ባጭሩ ጭቅጭቅ ምናምን። ለልጅቷም ድሮ የምትሰጣትን ያህል እንትን ማስጠናቱን ምናምን እንትን አትልም። ቸርች ነው ማዘወትረው ምናምን ትለኛለች። ግን ከዛ ጊዜ በኋላ ጥርጣሬ አደረብኝ። ይሄ ስልክ ተደብቆ ማውራቱ ምናምን ሲቀጥል ደግሞ እንደ ቀድሞ ይሄ ፍቅራችን ብቻ ምን ልበልህ ጥሩ የሚባል የሻከረ ነው። አሁን አልጋ እስከመለየት ሁላ ደርሰናል። አሁን እዚህ ነው የማድረው ማለት እንደው ለምርመራ ይጠቅም ከሆነ እውነታውን ንገረኝ ካልከኝ ማለት ነው። አልጋ ሁላ ለይተናል እና በጣም ተቸግሬያለሁ። ልጃችሁ ግን በዚህ ማለት አትጎዳም? እንደው እንዴት ነው? አንደኛ ሃይማኖትም የላትም ገና። ነገርኩህ፣ አስቀድሜ ነገርኩህ እኮ እሱ ነው አንዱም መጎዳት፣ የልጃችን መጎዳት እሱ ነው። ያለ ሃይማኖት ማደጉ የሃይማኖት ሀገር በሆነችበት እንትን ላይ እንደው ሃይማኖት የላትም ስትለኝ ማለት ለእሷ በጣም የሚያምታታ አይነት ሁኔታ መሀል ላይ ነች ነው እንጂ ነው ወይስ ቶታሊ ምንም? አሁን በአንተም እምነት በኩል እዚህ ቦታ ሄዳ የምታመልከው የላትም? የለም። አሁን በእኔ ሃይማኖት ስትወለድ ክርስትና የሚባል አለ። በኦርቶዶክስ ክርስትና አልተጠመቀችም። በእናቷ በኩል እኔ ዲፕሊ አላውቅም ስርዓቱን፣ ግን ሃይማኖቱን አትቀበልም ልጅቷ። ወዴት ታደላለች ልጃችሁ? አሁን ሃይማኖት እንዴት የላትም እስካሁን ድረስ? ቤተሰብስ ምን ይላል? እሱን እኮ ነው የምልህ። አባቴን በጣም ያዘነብኝ። ያው ከአባቴ ጋር ወደ 5 ዓመት ምናምን በቃ ስልክ ራሱ ከተገናኘን 5 ዓመት ምናምን ነው። በዚህ ደረጃ ነው የጠላኝ እንግዲህ አባቴ። ወንድሞቼ የማያናግሩኝም። እህቴም ባለፈው ከውጭ መጣ። ቀድሞ ከውጭ በፊት ስትመጣ እኔ ጋር ነበር የምታርፈው። አሁን ቀጥታ ፋዘር ጋር ነው የሄደች። እንግዲህ ቤተሰቡ ትዳራችሁ አጠቃላይ ትንሽ አደጋ ላይ ስለመሆኑ ወይም መንገራገጭ እንደሚያሳይ ነው እየነገርከኝ ያለው፣ አልጋ እስከመለየት። በትክክል። ስለዚህ ልጃችሁ ነች ምናልባት አንድ ያደረገቻችሁ ልንል እንችላለን፣ ወይም ለልጃችሁ ስትሉ ነው ሁለታችሁም እዚህ ያላችሁት ነው? አዎ፣ ምንም ጥያቄ የለውም። ለልጄ ስል ነው። እሷ የምትሆን እንደዛ ነው የማስበው። ለልጄ ስል ነው ተጎድቼ የምኖረው። ዝም ብሎ ፍቅር እንዴት ሊቀዘቅዝ ይችላል? ምክንያቱ ይሄ ነው የምትለኝ ነገር ካለ ምናልባት አንተም ጥፋተኛ ከሆንክ ለጥፋቱ ራስህን እንደው ብትነግረኝ፣ ይሄ እንደዚህ ስለሆነ በዚህ የምትለው ነገር ካለ በእሷም ከሆነች ምናልባት ይሄ እንግዲህ በመኝታ ቤት ጉዳይ ምናምን ነገር ይሄ አንዳንዴ በእንትን በወሲብ አለመግባባት ምናምን ነች። እንደዛ አይነት ነገር አለ። ይሄ ደግሞ ጥያቄ የሚነሳው ከእሷ ነው ብዙ ጊዜ። ኦኬ፣ አንተ ጋር ያ ፍላጎት የለም። ያ ፍላጎት ደግሞ እኔ ጋር የለም። ወጣ ያለ የእሷ ፍላጎት ወጣ ያለ ነው ብዙ ጊዜ። እና እንድጠራጠርም ደግሞ ያደረገኝ ጉዳይ ያ ነው። ይሄ በስልክ እየወጣች ታወራለች ምናምን ያልኩህ እሱ ነው በዋናነት ያጠራጠረኝ ማለት ነው። ሲቀጥል ነው አፍቃሪ ነች ልጅቷ። በጣም ገንዘብ ትወዳለች። ምናልባት የሚጠቅማት ሰው ማግኘታ ከሆነ ከኔ የተሻለ እምልህ ለኑሯችን አናንስም፣ ግን አለ አይደለም መቼም ገንዘብ አይጠገምም። እንደዛም እጠራጠራለሁ አንዳንዴ። አሁን ለእኔ በነገርከኝ ልክ ያለህን ትዝብት ወይም እሷ አንድ ናት በመሀላችን ያለው ይሄ ነው ያልከኝን ነገር
ከእሷ ጋር በዚህ ጉዳይ ላይ እንዲህ ነው፣ ይሄ ነው፣ ይሄ ነው፣ ይሄ ነው፣ አንቺ እንዲህ ነሽ፣ እኔ እንደዚህ ነኝ የሚለውን ነገር አውርታችሁ ታውቃላችሁ? አንድ ሁለት ጊዜ አወራንበት። ስልቹ ነች ወላ ጥላኝ ሁላ ነው የምትገባው፣ ወይም ጨዋታውን አቋርጣ እንትን ትላለች ምናምን። ከምን ጊዜ ወዲህ ነው እነዚህ አይነት ነገሮች የመጡት? አንድ 3-4 ዓመት ያለው ኤግዛክት እንትን አላውቀውም። እንደዚህ ይሆናል ብዬ አስባለሁ። እስኪ ምናልባት ተመልሰን እናያለን። አሁን እሷን የሚያስወጣናት ያው ትንሽ አንዳንድ ከአንተ ጋር ማውራት መጫወት ያለብን ጉዳዮች ስላሉ ነው። እሷ ትግባና ያለውን ነገር ደግሞ ደግሜ አጣርቼ በጉዳዩ ላይ ያለውን ነገር እንግዲህ አሳውቃለሁ። ያው ቀደም ሲል እንደነገርኩ አንዳንድ የወንጀል ድርጊቶች ላይ እሷ ትሆናለች ተብሎ ይጠረጠራል። ግራ የገባኝ ወንጀሎች በጣም ዛሬ ጠዋት እንግዲህ ማለዳውን አንድ ፓስተር አገልጋይ የሆነ ሰው እና የፓስተሩ ባለቤት እንግዲህ በቤታቸው ውስጥ ተገለው ተገኝተዋል። ሁለቱም በሽጉጥ። ስለዚህ ሁለቱም ተተኩሶባቸው ሞተው እንግዲህ የቤት ሰራተኛ ተመልክታለች። ያን ነገር ተመልክታለች ማለት ሲገደሉ አላየችም። ድምፅ ሰምታ የሽጉጥ ድምፅ ራሷን ደብቃ እንደነበረ የቤት ሰራተኛቸው ወይም አጋዣቸው ራሷን ደብቃ እንደነበረ ከብዙ ደቂቃዎች በኋላ ግን ወደ መኝታ ክፍል ስትገባ ወደ ቤታቸው ስትገባ አሰሪዎቿ ባልና ሚስት እንግዲህ ሞተው ታገኛለች ማለት ነው። እናም እንግዲህ መረጃዎችን ስትሰጠን ቆይታ ነበረ። የሰጠችንን መረጃ ከደቂቃዎች በኋላ እንግዲህ አንዲት ሴት ሽጉጥ ተኩስ ሰማሁ። ፈርቼ ደንግጬ ጥጌን ይዤ በጓዳዬን ቆልፌ ቁጭ አልኩኝ። በቀዳዳ ግን ከደቂቃዎች በኋላ ስመለከት የሆነች ሴት ቀሚስ የለበሰች ሴት፣ ኮፍያ ያደረገች ሴት እንግዲህ ስትወጣ ተመለከትኩኝ። ከቤቱ ነው ያለችው። ፈርቼ እሱንም ቢሆን አይቼ በቀዳዳ ለሰዓታት ወይም ለደቂቃዎች በቦታው ራሴን ደርቄ ቆምኩኝ። አፍተሮል ግን እንግዲህ ከፍቼ ወደ መኝታ ቤት ስገባ አሰሪዎቼ ሞተው አገኘሁ ነው ያለችው። እንግዲህ እኛም ያ ጥቆማ መረጃ እንደደረሰን ወደዛ ቦታ ስንሄድ እንግዲህ ባል ሚስትም ሞተው መኝታ ቤታቸው ላይ ተገለው ተገኝተው አይተናል። ያንን እያንዳንዱን አሻራ እየመረመርን የእግር ኮቴዎች እየመረመርን የቀጠል ነው። እንግዲህ የግል ስልክም ስንፈታትሽ ነበረ። የባለቤትም የአቶ ጌዲዮን ወይም የፓስተሩ ማለት ነው የወንዱን ስልኩ ሲፈተሽ እንግዲህ ከእሷ ጋር የሚያገናኝ አንድ ነገር እንደሆነ ተመለከትን። ያን አስመልክቶ ነው ቅድም ጠርጥሬ ያለ የሆነ ነገር በረንዳ እየወጣች ስልክ ታወራለች ምናምን ፓተርና ቀይራለች ምናምን ብያለሁ። ምናልባት እስኪ ጉዳዩን አሁንም ጠለቅ አድርገን እናጠራለን። ዞሮ ዞሮ የጥርጣሬያችን ምክንያት ወይም እዚህ ያመጣን ጉዳይ ሃይላይት ሀሳቡ ይሄን ይመስላል ማለት ነው። አሁንም ግን እውነቱ አልታወቀም። አጥርተን ነው ጉዳዩን የበለጠውን እንግዲህ እናሳውቅህ ወይም እንድታቅ እናደርገው። ሌላ መረጃዎች ካሉ እንግዲህ መሀል እያስገባው ሁኔታውን የምናጠራ ነው የሚሆነው። ለአሁኑ ግን በዚሁ እናብቃና እሷን አስገብቼ ያሉኝን መረጃዎች ማስረጃዎች ከእሷ ልውሰድ፣ የቃል ልውውጥ አደርጋለሁ። አብረህ እንግዲህ የሆነ ነገር ትከታተላለህ። በውጭ ጠብቀኝ ነው። ሻቶ ዚያና እንግዲህ እሱን አስወጡትና እሷን እስኪ አስገብልኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ወይዘሮ ጽጌረዳ ውጪ ደርሰሽ እንድትመለሽ ያደረኩት
ነገሮች የበለጠ እንዲገቡሽ እብሪት ሳይሆን ህግ እንዳለ እንድታቂና ነገሮችን ተረድተሽ በእርጋታ ስለተፈጠረው ነገር እንድትነግሪ ነው። ሙሉ በሙሉ ተጠርጣሪ የሚያደርገው የዛሬው ኩነት ወይም የዛሬው የግድያ ድርጊት የሚጠቅመው አንቺ ላይ ነው። ጣት የሚቀስረው አንቺ ላይ ነው። ያንን ስለማድረግሽ ደግሞ ከበቂ በላይ የሆኑ መረጃዎች አሉ፣ ማስረጃዎችም አሉ። አሁንም እየተጣሩ ነው ያሉት። ቦርሳሽ ውስጥ ቀሚስ አግኝተናል። ሰውም ተመልክቶሻል። ጫማና ቀሚስ ኮፍያ አድርገሽ ስለመምጣትሽ ከዛ ቤት ስለመውጣትሽ ያ ማለት ከዛ ቤት ስትወጪ እንደዛ ለብሰሽ ወጥተሻል። አሁን ደግሞ ቦርሳሽ ውስጥ የተገኘው ስልክሽ ነበረ፣ ቀሚስሽ ነበረ፣ ኮፍያው ነበረ። ጫማው ያደረግሽው ሊሆን ይችላል አይችልም፣ እየተጣራ ነው አሻራው ያንቺ ስለመሆኑ። ከዛ ውጭ ግን ሽጉጥ አላገኘንም። የተገደሉት ደግሞ ባልም ሚስትም በሽጉጥ ነው። ስላለው ነገር እንድትናገሪ ነው። እናገራለሁ ስላልሽ ነው የገባሽው እዚህ። ስለዚህ ያለው ነገር ግልጽ አድርገሽ አስረጂ ጽጌረዳ። የትኛውም ውሸት ቅጣትሽን ይጨምራል። እውነት በተናገርሽ ቁጥር ቅጣትሽን ያቀለዋል። ከህግ አታመልጭ። ምን እንድል ነው የሚጠበቀው? እናገራለሁ ብለሽ ነው የገባሽው። እንዴት እንዳደረግሽው ለምን ይህን ማድረግ እንዳስፈለገሽ እንድትናገሪ ነው ፈልገው። 11 ዓመት የቆየ ትዳር አለኝ። ግን 11 ዓመት የቆየው ትዳሬ እንደዚያ በቅርብ ባገኘሁት በ5 በ4 ውስጥ ያገኘሁት ፍቅር በለጠብኝ የምለው ገብቶሃል? ፍቅር ማለት ከማን ጋር? ከጌዲዮን ጋር፣ ከፓስተር ጌዲዮን ጋር ማለት ነው። እሺ ትዳሬን እኮ ወዷለሁ። ልጅም አለኝ እኮ እና እኮ በግዴታ ምናምን አይደለም ያገባሁት። ሃይማኖት የማይፈቅደውን ሰው አፍቅሬው ነው ያገባሁት። ሃይማኖታችን ምንም አይነት ገደብ ሳይጥልብን የተጋባ ነው። ግን ደግሞ እንዳሰብነው አልሆነም። የሆነ ቀለታ እውነትም የሆነ ነገር መፍጠሩ አልቀረም ፈጠረ። እኔ በጌታ በጣም የተሳብኩ ሰው ነኝ እና እሱንም ከተጋባን በኋላ ምናልባትም ይመጣል ወደ እኔ ይቀየራል ብዬ ነበር ያሰብኩት። ይበሱ ነው በጣም ባሰበትና የሚውለው ቤተክርስቲያን ነው። በቃ በጣም አክራሪ ሰው ሆነ። አንቺ ሳገባው ወደ እኔ ሃይማኖት እቀይራለሁ ብለሽ አስበሽ ነው ያገባሽው በሂደት? እኔማ እንደዛ ብዬ ነበረ። በጣም ይወደኝ ስለነበረ በቃ ከተጋባን በኋላ ነገሮች ይስተካከላሉ፣ ወደ እኔ ይመጣል፣ በቃ ጌታን ይቀበላል ብዬ ነበር ያሰብኩት። ግን አልሆነም። እኔ እንዳሰብኩት አልሆነም። ጭራሹኑ እኔን እንደውም ወደዛ ልጅ ስንወልድ ክርስቲያን ካልሆነች አለ፣ ኦርቶዶክስ ካልሆነች አለ። እኔ ደግሞ ያን ነገር አልቀበለውም። በዛ የተነሳ ልጃችንም አሁንም የትኛውንም ሃይማኖት ተቀባይ አይደለችም። ዝም ብለን ነው መሀል ላይ እየኖረች ያለችው። ጴንጤም አይደለችም፣ ኦርቶዶክስም አይደለችም። ይህ ማለት በቃ መሀላችን ያለው ክፍተትና ልዩነት እየሰፋ ሄደ። በጣም እያስጠላኝ መጣ። ጭራሽ ጌዲዮንን ከተዋወቅኩ በኋላ እንጃ እንዴት ብዬ ልነግርህ እንደምችል አላውቅም። ጌዲዮን የምታውቂው የምታገለግበት ወይም አምልኮ የምታደርጊበት ቸርች ውስጥ ነው? እዛ ውስጥ እሱ ፓስተር ነው? ፓስተር ነው። ሁሉም ሰው የሚያከብረው፣ የሚናገረው ነገር ጌታ የተናገረ ያህል የሚሰማለት፣ በጣም የሚወደድ፣ በቃ ሁሉም ሰው እሱ ሲናገር ጌታ እንደተናገረ አድርጎ ነው የሚቆጥረው የነበረ። እኔም ከነዛ ሰዎች መሀል አንዷ ነኝ። በቃ የሆነ ጊዜ ላይ በቃ ቤትም ባለው ነገር ባለቤቴም ወደ ጴንጤ ስላልመጣ ያናገርኩት ቢሮ ውስጥ ነበረ። ምንድን ነው ማለት አናገርኩት ማለት? በቃ ማድረግ የሚችለው ነገር ካለ ባለቤቴ ወደ ጴንጤ አማካሪ ነው እንዴ? ምናልባት ያው እንዳልኩ ሁሉም ሰው ስለሚሰማው የሚናገረው ነገር በጣም ደስ ስለሚለኝ ወደ ፕሮቴስታንት ሃይማኖት የሚመጣ ከሆነ እንድታናገረው ምናምን ብዬ ቢሮ ውስጥ እያናገርኩት እያለ በድንገት ሳመኝ ማለት በቃ እኔ እንዴት እንደሆነ አላውቅም። እንዴት አይነት ሁኔታ እንደሆነ እኔ ምንም አልገባኝም።
ብቻ በቃ ሳመኝ፣ ደንግጬ ወጣሁኝ። አቋርጬ ወደ ቤት ሄድኩኝ። ሳመኝ ማለት እንዴት ብዬ ልንገርሽ? ከንፈርሽን ይሳምሽ? አዎ በቃ ሳላስበው እያወራሁት እያለ ግጥም አድርጎ ሳመኝ። ከዛም በቃ ተደናብሬ ወጣ ወደ ቤት ሄድኩኝ። ከዛ በቃ ያ ነገር የሆነ ጠፍቶ የነበረውን ስሜት እኔ ጋር የሌለውን አይነት ስሜት ተሰምቶኝ የማያውቅ አይነት ስሜት ሆነብኝ። እንዴት ከባልሽ ያን ድጋሚ ያንን ነገር ደጋግሜ ማሰብ ጀመርኩኝ። ከዛም ስልኬን ያውቀው ስለነበረ ማታ ላይ ቴክስት አደረገልኝ። በቃ ያንን ነገር ደጋግሜ ሳስበው አደርኩኝ። በነጋታው አልሄድኩም። በሶስተኛ ቀን ሄድኩኝ ወደ ቸርች። ስሄድ በቃ ያንን ድርጊት መደጋገም ጀመርን። በቃ ነገሩን ወደ ፍቅር ውስጥ አስገባ ነው። ትዳርሽን እዚህ አስቀምጠሽ? አዎ ትዳር እንዳለው አውቃለሁ። እሱ ከባለቤትሽ የጎደለው ፍቅር መስጠት ነው ወይስ የሃይማኖት ልዩነት ነው እንደዚህ እንድታስብ ያደረገሽ? በቃ እኔ እንጃ እንዴት እንደሆነ እኔ እንዴት አድርጌ ወድጄ እንደነበረ ድሮ ራሱ ነው የማስታውሰው ነገር የለም ማለት በቃ አሁን ላይ በጣም ነው የሚያስጠላኝ። እሱ ልጅ ስላለችኝ ግዴታ ነው መኖር ያለሁት እንጂ ያ ሰው በህይወትሽ በድንገት ስለገባ ነው ያንን ሰው እየወደድሽው እንጂ መሀል ላይ ምንም የተፈጠረ ችግር ኖሮ አይደለም ማለት ፍቅር አይደለም። እንደሱ አይደለም። ቤትም የተጨቃጨቀንና አለመስማማት ያለበት ነገር ውስጥ እያለን ነው ከጌዲዮን ጋርም እንደዚህ አይነት ነገር የተፈጠረ። በምን ነበር የሚያጨቃጭቃችሁ አንቺና ባለቤትሽ? በቃ ለኔ ምንም አይነት ፍላጎት የለውም ማለት እኔ እንግዲህ ውጪ ሌላ ሴት አስቀምጦ ይሆናል አቅም ምንም ለኔ ምንም አይነት ስሜት የለውም። በቃ በፊት የነበረው ፍቅር እንክብካቤ የለም። ጭራሽ መጠጣት ጀመረ። እኔ ደግሞ የጌታ ሰው ነኝ፣ የጌታ አማኝ ነኝ። እንደዛ ያን ነገር መቀበል አልችልም። ጠጥቶ መጥቶ ዝም ልለው አልችልም። ቀን በቀን ጭቅጭቅ ነው በቃ። ሰራተኛ እንኳን መጥቶ 2 ወር አይቆይም። የኛን ጭቅጭቅ ስልችላቸው ይሄዳሉ። ስለዚህ በቃ ያለው ሁኔታ ይሄ ነው። አሁን ልጅ ያለችው ጎረቤታችሁ ጋር እንደሆነ እየነገርሽኝ ነበር ቅድም። አዎ ከትምህርት ቤት ይዛት መጣ። አዎ 3ኛ ክፍል ናት። አዎ እሺ የፎረንሲክ ምርመራ አሁን ደውለው ነበረ። እሺ አንዳንድ የጫማ ዱካዎቹ በፊት ከነበረው ከዛ ጋር ተመሳሳይ ነገር የማሳየት ማሞረዲ 90% ተመሳሳይ ነው እየተባለ ነው የምርመራ ሪፖርቱ እንደዛ ነው የሚያሳየው። ጽጌረዳ አርገሽው አጥልቀሽ የነበረው ጫማ አቶ ጌዲዮን እና አቶ ወይዘሮ ቤዛዊት ቤት ውስጥ የተራመችበት ዱካ ጋር ተመሳሳይ ነው እየተባለ ነው። ወደዛ እመጣለሁ። እሺ ቀጥይልኝ። ምን ቀጥልልኝ? ከዚህ ሰውዬ ጋር ተላመዳችሁ ከአቶ ጌዲዮን ወይም ፓስተር ጌዲዮን ጋር? አዎ ትዳርሽን እዚህ አስቀምጠሽ አንቺ ከሱ ጋር በፍቅር ቅልጣልሽ ማለት ነው። እሱም ትዳር ማስቀምጦ ከኔ ጋር ማለት ነው። ይሄን ግን እኔ ትዳር እንዳለው አውቃለሁ፣ ግን የማይፈልጋት ሴት እንደሆነች ነገሮችን አስተካክሎ ከኔ ጋር አብረን እንድንሆን ነው ያሳመነኝ የነበረው። በኋላ ላይ ግን በተለያየ ምክንያት እሱ ሳያስበው ወደ ቸርች ውስጥ ቢሮ አንድ ክላስ አለው፣ ወደዛ ሲሄድ የማንንም ሚስት ነው የሚያማግጠው። የብዙ ሰው ሚስቶችን እንደዛ እያደረገ ነው። ጭራሽ ቢሮ ውስጥ ግንኙነት ያደርጋቸዋል ሴቶችን። የትኛዋም ሴት ጌታ ፈቅዶታል እያለ በጌታ ስም ማንንም ነው የሚያጨማልቀው። ለእንደዚህ አይነት ነገር ያልደረሱ ልጆችን ሁላ ነው እንደዚህ የሚያደርገው። የጌታ ፍቃድ ነው እያለ አንቺ ልብሽን ሰውሩት እንጂ አንቺም ትዳር እያለሽ እሱም ባለ ትዳር እንደሆነ እያወቅሽ ሊያውም በዚህ አይነት ቁመና ኃላፊነት ላይ ያለ ሰው መሆኑን እያወቅሽ እንዲህ ሲል ከሰከሰ ስታየው ሴትነትሽን ተጠቅሞ ብቻ ሊተውሽ እንደሚችል እንዴት እኔ ሌላ ሴት እንደዚህ እንደሚያደርግ እንዴት በምን አውቃለሁ? አንቺ ሌላ ሴት እኮ ነሽ፣ ከሚስት ውጭ ያለሽ ሌላ ሴት እኮ ነሽ። ግን ደግሞ በቃ እኔ ጋብቻ ይሄ ነገር ከሚስት ውጭ በቃ እኔ ጋብቻ የተፈጠረ ነው መሰለኝ። በወቅቱ እኔም በቃ በጣም ወደድኩት። ምን አይነት ነገር ውስጥ እንደገባው ነው ያላቅም። እንዴት እየሆነ እንደሆነ ነገሩ አላቅም። ወስኜ ቤቴ አልሄድም ከዚህ በኋላ ከሱ ጋራ ምንም አይነት ነገር አይኖረኝም ብዬ ራሴን የማገኘው ግን እሱ ጋር ሄጄ ነው። ወደ ዋናው ጉዳይ ልምጣ። ዛሬ ጠዋት እሱን ፓስተር ጌዲዮንን እንዲሁም ባለቤቱን ወይዘሮ ቤዛዊትን ገለሻቸዋል? አልገደልሻቸው? ምን ይመስላል? ከዚህ ታሪክ ተነስተህ አንተ ምን ትወስናለህ? ገለሻቸው ከሆነ ለምን
እንዴት ይሄን ነገር አደረግሽው? እንዴት ይሄን ውሳኔ እንድትወስኝስ አደረገሽ? እሱን ገለሻል። ባለቤቱን መግደልስ ራሱ ለምን አስፈለገ? ገለሻት ከሆነ አንቺ ኮንሽ ያደረግሽው። እየጠየኩሽ ያለሁት እውነታውን እደርስበታለሁ። አዎ ገድያቸዋለሁ። ሁለቱንም አልጋቸው ላይ ገደልኳቸው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሷን መግደል ለምን አስፈለገሽ? ምን እንጃ በቃ እሱን ስገለው ሁለቴ ነው የተኮስኩበት። እሱ ጋር ሁለቴ ስተኩስ ልጮ ነበር። እሷ ሳት ቀድመኝ ቀደምኳት። ለምንድን ነው ይሄን ያደረግሽው? ለምን መግደል ደረጃ ደረሰሽ? ፍቅር እኮ ነው እዚህ ጋር ያስኩት። ግልጽ አይደለም እንዴ? ፍቅር፣ ትዳሬን፣ ልጄን፣ ህይወቴን የተውኩበት ፍቅር፣ ሃይማኖቴን የረገጥኩበት ፍቅር እኮ ነው። እና ይሄ ማድረግ ለምን ገረመ? አሁንም ቢኖር ደጋግሜ ገለዋለሁ እኮ። ለምን ገደልሽው? ይሄ በቂ አይደለም? በቃ እኔ ታውሬያለሁ እኮ። ምን ስለሆነ? አብራችሁ ናችሁ አይደል? አብራችሁ እያሳለፋችሁ ነው። ከሌላ ሴቶች ጋርም እየማገጠ ስለሆነ አይደለም። በቃኝ አለኝ። በቃኝ አለኝ ማለት ሲጫወትብኝ ከርሞ ሳረክሰኝ ከርሞ በቃ ወደ ትዳሬ መመለስ አለብኝ። ህይወቴን መኖር እፈልጋለሁ። ለሚስቴ ታማኝ መሆን እፈልጋለሁ። ታማኝ ሆኖላት እንደኖረው ሁሉ ማለት ነው አለኝ። እና እንዴት ነው የምቀበለው? ዝም ብዬ የምቀበል ጅል ነኝ እንዴ? አልችልማ አይንም ማድረግ በቃ። ስለዚህ የሚገባው ምናልባት ምጣፋን ተወያ ይሆናል። ገደልኩት። ስለዚህ ያ የስልክ ዛቻ ታቅዶበት አስበሽበት ያደረግሽው ነገር ነው። አስቤበት ሽጉጥ እንኳን አልነበረኝም። ገዝቼ ነው ገዛ። የት ነው ያለው ሽጉጡ? እንዴ ምን ልታረጋው ነው? የት ነው ያለው ሽጉጡ? ገደል ውስጥ ጨምሬያለሁ፣ ወረወርኩት። ኮፍያዬን ጨምሬ ወረወርኩት። በቃ የት ገደል እንደሆነ እሱን ማጣራ ነው የሚሆነው። ይዘሽንም ትሄጃለሽ፣ ቦታውን እናያለን የት እንደወረወርሽ። ያስቀመጥሽበትን ቦታ ትሰሚኛለሽ። ያስቀመጥሽበትን ቦታ ካለ ካስቀመጥሽበት ቦታ አንስተን እንወስደዋለን። በህገወጥ መንገድ የገዛሽው ሽጉጥ ነው። በህገወጥ ሽጉጥ ሁለቱንም ህይወታቸውን አሳጥተሻል። ንጹህ የሆነችው ሚስቷንም አብሮሽ ሲማግጥ መሆን አልነበረባትም። ከዛ ግን አንቺ ገደልሻት። አንዳንዴ ጣፋንታ እኮ እንደዚህ ነው። አሁን እባክህን ልጄ ይሄንን ነገር መስማት የለባትም። ስትሰማ ግን ታፍራለች ካንቺ በመወለዷ። በቃ ይሄንን የምታስብ ከሆነ ልጄ እንዳትጠቅ። ዛሬ ወደ ቤት እንዳትመጣ ያደረኩትም በቃ ስለፈራው ነው። ውስጤ በቃ ስለጨነቀኝ ነው። የሆነ እኔ እንጃ፣ ምናልባትም ጌታ ምልክት እየሰጠኝ ነበር መሰለኝ እናንተ እንደምትመጡ። አሁንም የጌታን ስም ታነሻለሽ በዚህ ሁኔታ ውስጥ ነው። ይህን ማንነትሽን የሚፈልገው ይመስልሻል?
ያማከረሽ ነው የሚመስለው እኮ እንደዚህ ስሙ ስጠሩ ያሰለ ሰው አይደለም እኮ ይቅር ይላል። እሱ እኮ እንደ ሰው አይደለም ይቅር ይላል እኮ። የህገ መንግስቱ ደግሞ ህግ ባረክሽ ድርጊት ልክ በሆንሹ ልክ ቅጣት ይሰጥሻል። ፈጣሪም እግዚአብሔር በቀል እሱ ነውና እሱ ይበቀልሻል በጊዜ። አንቺ ግን ላደረግሽ ነገር በህግ ትቀጭበታለሽ። የትኛውም ነገር አያስፈራኝም አሁን ላይ ምንም ነገር ብትለኝ ምንም ነው። ምክንያቱም የምትከሰሽባቸው ብዙ የሆኑ መቀጣጮች አሉ። 80ሽን ሳትቀጂ ከሌላ ሰው ጋር በመዳራትሽ፣ ሁለተኛ የኔ ካልሆንክ ብለሽ ፓስተር ጌዲዮንን በመግደልሽ እንዲሁም ባለቤቱን በመግደልሽ ጨምሮ ክሳት ደርድር። እኔ ምንም አያውቀውም። የፈለጋችሁትን አድርጉኝ በቃ። ልጄ ብቻ ነው ደህና እንድትሆን የምፈልገው። ከዚህ በኋላ ምንም የለኝም እኮ። ህጉ ዳኝቶ የሚያደርገውን ያደርግሻል። እኛ መረጃና ማስረጃዎቻችን ይዘን ስተን ለህግ ማቅረብ ነው የኛ ስራ። በጣም አዝናለሁ። ተነስጭና መኪና ላይ ጠብቂ። በጣም ያሳዝናል። በጣም የሚያሳዝን ጉዳይ ነው። ቤተሰቦች እንግዲህ የገጠመን ነገር ያልጠበቅነው በጣም ያልገመትነው ከባድ አሳዛኝ ኩነት ነው ዛሬ የተፈጠረው፣ ወይም የወንጀል ድርጊት ነው የተፈጸመው ማለት ነው። ከጠዋት አንስቶ እንግዲህ መረጃው እንደደረሰን ተሯሩጠን የሄድንበት ቤት ሁለት ባልና ሚስት በሽጉጥ ተገድለው መሞታቸውን አይተን የያዝነው ክትትል እስከ ምሽት እንግዲህ ምናልባት በጣም መሽቷል። አሁን ሰዓቱንም ማታ 5 ሰዓት ገደማ ሆኗል ማለት ነው። ክትትላችን እያደረግን ነው የቆየ ነው ማለት ነው። በድብቅ ወይም በድብቆሽ ወይም ደግሞ አሻራ ማስረጃ ሳይገኝ ነገሩን አልፋለሁ ብላ ያሰበች እቺ ሴት፣ ደብቄ ኖርማል ህይወቴን እቀጥላለሁ ብላ ያሰበች እቺ ሴት ሳይውል ሳያድር ማስረጃዎቻችንን ሰብስበን ሳይውል ሳያድር ማንነቷን አጋልጠን እንግዲህ ክትትላችንን በዚህ መልኩ ጨርሰናል፣ አጠናቀናል ማለት ነው። ገዳይ እሷ ስለመሆኗም ራሷ ላይ መስክራለች። እያንዳንዱ ማስረጃዎቻችን ይዘን ወደ ጣቢያ እንግዲህ የሞቱትን ደግሞ ነፍስ ይማር እያልን በተለይ ሚስት እንግዲህ ባላወቀችበት ባልዋለችበት ህይወቷ አልፏል ማለት ነው። በጣም ከባድ ነገር ነው የተፈጠረው። እንዲሁም እዚህ ጋር ደግሞ ስንመጣ የወይዘሮ ጽጌረዳ እንዲሁም የአቶ ይዛና የትዳራቸው ጥሩ አለመሆን፣ ግጭት መኖሩ፣ ፍቅር አለመኖሩ ለ11 ዓመት የቆየ ትዳር እንግዲህ በዚህ መልኩ ከባድ በሆነ መልኩ እንግዲህ ሊጠናቀቅ ችሏል። ልጅ በመሀል አለች። ልጃቸው ራሱ ስታድግ ምን ትላለች? አሁን ማወቅ ባይጠበቅባትም ወደፊት ስታድግ ግን ምን ይሰማት ይሆን የሚለውን ነገር መቼስ እናንተ ሳትረዱት አትቀሩም። ይሄ ነገር በጣም ከባድ ነው። ለምናደርገው ድርጊት እኛ ትላልቅ ሰዎች እባካችሁ ለውሳኔዎቻችን ከስሜታዊነት ይልቅ ምክንያታዊነት ማስቀደም ይኖርብናል። ፈጣሪንም ማስቀደም ይኖርብናል እንጂ በኃጢአት በጣም እየተጨማለቅን ነው። ብዙ ነገር ዛሬ እንግዲህ የሆነው ይሄን ይመስል ነበር። ውድ ቤተሰቦች እንግዲህ የዛሬው ውሏችን በጣም የሚያሳዝን ነው። ሁለት ሰው አልፏል። እሱም በማይሆን ምክንያት አሳማኝ ባልሆነ ምክንያት ይህንን ነገር ነው ተነጋግሮም ተግባብቶም ተማክሮም አጠቃላይ ቁጭ ተብሎ በመወያየት መፍታት የሚቻልበት ሀሳብ ነበረ። እንደዛም ሳይሆን ቀርቶ እንግዲህ የሁለት ሰው ነፍስ አልፏል። እንግዲህ በጣም ያሳዝናል። የቤት አጋዣቸውም እንግዲህ ስትናገር እሷን በዚህ አጋጣሚ የእውነት ጎበዝ ነች። ያው ነፍሷንም እንደምንም ማትረፋም ቢሆን ይህን የተደረገውን ወንጀል እሷ እንዳጋለጠች ወይም ደግሞ እሷ እንዳስያዘች ነው የምንቆጥረው። ምክንያቱም እሷም በዛ ሰዓት ብትኖር ያው በንዴት ላይም ንዴት አለ። እሷም ብትኖር ደግሞ ያው ህይወቷ ያልፍ ነበር። እንደምንም ብላ ተደብቃ ራሷንም አድና ያው እንግዲህ የሰዎቹንም ገዳይ አስይዛለች ማለት ነው። እንግዲህ በጣም የሚያሳዝን ነው። ለአድማጭ ተመልካቾቻችንም እንግዲህ በማይሆን ምክንያት በማይሆን ስህተት የሰው ነፍስ እንዳያልፍ በመነጋገር
እንግዲህ አሁን ይህ ፍቅር ነው አይደለ? የፍቅር ነገር ነው። ከፍቅር ጋር ተያይዞ የመጣ ነገር ነው። ከፍቅር ጋር ተያይዞ የመጣ ነገር ነው እና ግን ደግሞ ጤናማ ያልሆነ እዛኛውን ቤት እዚህኛውን ቤት እንግዲህ ረብሻ የሚፈጥር ፍቅር ነበረ እና ነገሮችን በመነጋገር ብንፈታ በዚህ አጋጣሚ ማለት ነው። በጣም ትክክል ነው። እንግዲህ ከካሜራ ጀርባ ያው ባልደረባዬ ወንዴ በጉዳዩ ላይ የራሱን የግል አስተያየት እየሰጠን ነው ያለው ማለት ነው። በጣም ትክክል የሆነ ያው ከጅምሩ አንስቶ ክትትሉን ካነሳንበት ተነስተን እንግዲህ ምርመራ ካካሄድንበት ሰዓት አንስቶ እንግዲህ የእነ አቶ ጌዲዮን እና የወይዘሮ ቤዛቤት የቤት አጋዣቸው ሰራተኛቸው ሰው አለም የተባለች ወጣት ሴት ጉዳዩን ሁኔታውን ራሷን ሸሽጋ ባረገቻቸው ክትትሎች በራሷ አይን እማኝ ስለነበረች አንደኛ ድምፅ ሰምታለች፣ የሽጉጥ ድምፅ። ያንን አይታ ያንን ሰምታ ራሷን ሸሽጋ ደብቃ ቆይታ ከደቂቆች በኋላ ግን እቺ ሴት ስትወጣ መመልከቷን ስትነግረን ቆይታ ነበረ። በመጀመሪያው ጥቆማችን እንግዲህ እናንተም እንደተመለከታችሁት ያንን ይዘን እያለን መረጃዎቻችን ማስረጃዎቻችን እያሰባሰብን ስለ እግር አሻራውን ወይም የጫማ ዱካውን ከዛ ደግሞ የስልክ ቅጁ ጥሪ ሁሉ ነገሮችን እንግዲህ ተመልክተን ወደዚህ ደርሰን እንግዲህ መጨረሻውን ለማወቅ ያስቻለን ጉዳይ ሆኗል ማለት ነው። ስለዚህ እንደ ወንድዬ እንደተናገረው በመነጋገር በምክንያታዊነት በአመክንዮ ሁሉን ነገር ብናደርግ የተሻለ ነው የሚሆነው። እዚህም ቤት ትዳር ፈርሷል፣ አብረው እየኖሩ ነው፣ ግን አልጋ ለይተዋል። ልጃቸውን ምናልባት መሀል ላይ ስላለች ፍቅር ሳይኖር አብረው እየቆዩ የነበረው ማለት ነው። እዛም ቤት ደግሞ እንግዲህ ያው በአካል ባናቃቸውም የሟቾችን ቀደም ሲል ግጭት እንደነበራቸው ሰራተኛቸውን ስትነግረን ነበር። ከዚህ በፊት ይከራከሩ፣ ይጣሉ ነበር፣ ይጋጩ ነበረ። የዛሬው ጉዳይ ለየት ያለ ነበረ ብላ ነው የነገረችን። ዞሮ ግን በየቤታችሁ በተለይ ትዳር ማለት ተቋም ነው፣ ትልቅ ነገር ነው፣ ቤተሰብ ነው። ትዳር ማለት ትዳራችሁን ጠብቁ፣ በመነጋገር እባካችሁ ማመን ይኖርባችኋል። ለእኛ ለወጣቶች፣ ለሚመጡትን ለታዳጊዎች፣ ለሁሉም ለህፃናቶች እናት አባቶቻቸውን እያዩ ነው የሚያድገው ሁሉም ሰው። ስለዚህ ትዳር ውስጥ ያላችሁ ሰዎች እባካችሁ ጠብቁ። ግጭት ይፈጠራል፣ ግን በመግባባት በመነጋገር ለመፍታት ሞክሩ። የዛሬው መልእክታችን ነው። የሟቾችን እንግዲህ ነፍስ ይማርልን አቶ ጌዲዮን እንዲሁም ወይዘሮ ቤዛዊትን እዚህ ቤት እንግዲህ የተፈጠረውን ነገር ተመልክታችኋል። አሁን ወይዘሮ ጽጌረዳ እንግዲህ ከዚህ ቤት ይዘናት ሄደን ወደ ህግ ቦታ የምናቀርባት ነው የሚሆነው። ዳኛ የሚወስነውን ወስኖ ፍርድ ይሰጣታል። እንግዲህ ዛሬ በዚሁ ላብቃ። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ ከመላው የካሜራም እንዲሁም ከጀርባ ያሉ ባልደረቦቼ ጋር ሆነ ይህን ክትትል ለእናንተ አብረን ስናያይዝላችሁ ስናስመለክታችሁ ቆይተናል። በሌላ ኬዞች እስክንገናኝ ውድ ቤተሰቦች ሰላም ሰንብቱ።